እንደ ሴት ስትመለስ የእሷን መመለስ የእሷን ደህና መሆን ከፈለክ ለምን በሰዓቱ የእሷን ስሜት ተከትለ መሄድ አልፈለክም? ግን አንተ ማንጸባረቅ የፈለከው ሌላ ሳይድ እንዳለ ነው የተሰማኝ ዛሬ ማለት ነው ባሳየኸው ነገር። ስለዚህ ዲሲፕሊኑን እስኪ ተጠቀሙ። ለራስህ ምላሽ ባለመስጠት። ምክንያቱም ያንን ምላሽ በሰጠህ ቁጥር ህይወትን እዛ ጋር እየተውክን ያለኸው እያበላሸክን ያለኸው። ፎከስ ብታደርግ ለማስተካከል ብትጥር የሚያደርገው ስራና ስራውን ብቻ ነው የሚሰራው። አንተስ ለምን ስራና ስራህን ህይወትና ህይወትህን ብቻ ፎከስ አታደርግም? ምላሹን ትተህ እና በዚህ ላይ በጣም ነጥብ እንዲትዝልኝ ይፈልጋለሁ። መቼም ልትሰማው ትችላለህ። ሲቀጥል እስቲ ተረጋግታችሁ ንግግራችሁን አንድ አቅጣጫ። አሁን ሀይሚ ማደባለቅ የለብሽም። እዛ ጋ በለስላሳ መንፈስ ሆነሽ መናገር የፈለግሽውን ነገር ለሌላ ጊዜ ማስተላለፍ ትችያለሽ። አንድና አንድ አላማሽ እዛ ጋ ምንድን ነው እንሂድ የሚለው ነው። እሱን በፊስ ብታስረጁ ኖሮ ሜቢ በእናትሽ ተይ ውዴ፣ እኔ ስራ ላይ ነበርኩኝ። እባክሽን ረመዳን ማነው ገገሚ? ተይ ውዴ። ምን አረኩ ደግሞ? ተይ ውዴ። ለምን እያወራችሁ ነበረ? ምን ነበረ? ምን አሁን እነሱ ተቃወሙ፣ በዚህም ነገር ተቃወሙ። ልክ ነሽ፣ ልክ ነሽ። ትክክል ነው የምትናገሪው። ምን አውረተሽ ነው ገንዬ? እኔ እናት አንቺ ሁሌም ትክክል ነሽ። እኔ ራሴ የፈለግኩትን ይተንትንላት አጠገቡ ያለችውን ያቺን ገፈርሳ በቀደም ለታ አንቺ እኮ ትፈቀሪያለሽ፣ ምንም አያንስሽም፣ አንቺ ጥሩ ሴት ነሽ አለ። እቺ አጠገቡ ያለችው መቼ ነው የሚተነተንላት? ምንድን ነው መግድያ አይዲዬ አስቀይር፣ አይዲ አስቀይር። አናስቀይርም። ምን አገባችሁ? ምን አገባችሁ? አሁን ሁላችሁም የሆነ ነገር አስተላልፉ እና ይቀዳና የሆነ ነገር አስተላልፉ። ስሚማ ጨርሰናል ውይይታችን። እነሱ ይሰሙ የለ እንዴ? ምን እዚህ አይደለ እንዴ ያሉት? እነሱ ህጻናቶች ናቸው እንዴ? ሁሌ ምክር የሚያስፈልጋቸው። ስሚ ይሄን እኮ ሁላቸውም እዚህ እኮ ቁጭ ብለው እኮ ይሰማሉ። ምክር አያስፈልጋቸውም። ህጻን አይደሉም እነሱ። እኔ ምለው ኦዲየንስ ጋር ተፈካከሩ ነው ምለው። ምን ብላለች መሰለች? ቤተሰቦች ምንድን ነው የምትለው? ማሄ ልጅቷን በልክ እንዴት እንደሚያረጋት አይታያቸውም? በጣም ነው እንደ በልክ እንደዚህ የሚያደርገው። ምንና በልክ የሚያረጋት? እናንተ መልስላት ማሄ፣ እናንተ ፈጣሪ ነው ተለማመዱ። ቆይ ማሂ ማለት ነው። አንድ ነገር ልንገርሽ። እኔ የሰው ልጅ እንደ ቤቱ ነው እንጂ እንደ ጎረቤቱ አድርግ። እዚህ ጋር ለነሱ አስተያየት ነው እየተሰጠው በኦዲየንስ ስበብ ልጅቷን አድርግ። በጣም ነው እንደ ተናዱ እንደዛ የሚያደርገው። ታይ እንጂ ኦዲየንሶቹ ጋር ነገር እዚህ ጋር ለምን መሰለሽ? ኦዲየንሶቹ ነው ያኛ ብርጭቆ ሰበራ። እኔ ልንገርሽ ማሂ፣ እኔ ልንገርሽ አንድ ነገር ልንገራችሁ። እዚህ ጋር ብዙ ህዝብ ነው እነሱን የሚከታተለው። አሁን እዛ ሰካራሚ በስልሱ ቤቱንም እንደዛ መድረግ አይጠበቅበትም። አንድ ላይ ሁለተኛ ደግሞ ያ ሁሉ ብርጭቆ የሰበረው በእኛ ስበብ ነው። ብርጭቆ እንገዛላቸዋለን፣ ምንም ችግር የለም። እኔ ልንገርሽ ብዬ ነው፣ ገባሽ? ስለዚህ በእኛ ልክ ሀይሚን እንደዚህ ማድረግም አይችልም። ምክንያቱም ሀይሚና እኛ አንድ አይደለንም። እኛ ኦዲየንስ በቪዲያቸው ልክ ነው እኛ አስተያየት እየሰጠን ያለ ነው እንጂ ሀይሚን እንደዚህ ያደርግ ብለን አይደለም፣ ገባሽ? ስለዚህ እንደዚህ አይነት ደግሞ ያልሆነ ነገር በእናንተ ልክ ነው እንደዚህ የሚያደርጋት፣ በእናንተ እንደዚህ ነው። ምንድነው እናንተ እንደዚህ አይነት ወሬ ኮሜንት የምትጽፉት? ሆናችሁ እናንተ በእናንተ ልክ ማለት ምን ማለት ነው? ቆይ እስኪ በእናትሽ ዝም በይ። ምን ማለት ነው በእናንተ ልክ? እኛ እኮ ምን ያለውን ነገር ነው የተናገረች። አትያዝ ከኦዲየንስ ጋራ። ኦዲየንስ ምንም ነው። ኦዲየንስ ፊት ይከፋኛል። እሱን ይዞ የእሱ ኦዲየንስ ሰድባታል። ሀይሚ መሰደብ አዲስ አይደለችም። እኔ እናት ሰሜን ጋርሽኝ ይሰድባታል። ይከፋኛል ካልሽማ እሱ መች ከፋው ሲሰድቧትኝ? የእሱ የሆነ ኦዲየንሶች እኮ ብለዋል። እሱ እኮ በራሱ ሰዓት ራሱ የከፋፈለ ነው። ምን ችግር አለው እንጂ የትኛው ኦዲየንስ ነው? እሱ ብቻ ነው እንደ ብዙም ሰው። እኔ እኮ ቆይ ስሚማ፣ እኔ ገንዬ አንድ ጥያቄ አለኝ።
ባለፈው ሰብስክራይብ አድርጉ ሲሉን የሆነ ነገር አድርጉ ሲሉን ጨረቃ ፋሚሊ ይሉናል። የሆነ ሲሰደቡ ደግሞ የኔ ኦዲየንስ የእናንተ ኦዲየንስ ይባል ምን ጉድ ነው ደግሞ ይባላል ወይ? እንደዚህ ነው። የትኛው ኦዲየንስ ነው የተከፋፈለው? ኦዲየንስ እኮ የሚወዳቸው በአንድ እኮ ነው። እሱ እንዲህ ስትሉ አትበሉ። አይባልም፣ እንደዛ አይባልም። እሱ ብቻ አይደለም ብዙ ነው እንደዛ እያሉናል እኮ። እናንተ ኮንፊደንስ ይኑራችሁ፣ በራሳችሁ ተማመኑ። እንዴ እናንተ ምክር እኮ ለሱ እኮ ይጠቅመዋል እንጂ አይጎዳውም እኮ። እንዴ ስነ ስርዓት እኮ ከራስ ይጀምራል ነው። ለዛች ልጅ ሲተነትን ነበረ። ይኸውልሽ መቅደዬ ስሚኝ፣ እንዳትወጪ ሌላ ነገር ያወራው እንዳይመስል ስሚኝ። ለዛች ልጅ አንቺ ምንም አንተ አትትንትን አትልብኝም ወይ ታፍርብኛለህ ወይ ስትለው አላፍርብሽም። አይሚ ዛሬ ምን አይነት ጥያቄ ነው? ምንም እኮ አላለችም። ይህንኑ ጥያቄ ነው የጠየቀችው። አላፍርብሽም፣ አንቺ በጣም የምትወደጅ ሴት ነሽ፣ ምንም አያንስሽም። እኔ ግን አሁን ዝግጁ አይደለሁም ለፍቅር አላት ልጅቷን። አይደለ እንዴ? እና ይቺም ልጅ እኮ እንደዚህ ተንትንላት። አንቺ ምንም አያንስሽም፣ አንቺ ኮምፔር አታድርጊ ሌላውን ሰው፣ አንቺ አንደኛ ነሽ በእኔ ልብ ውስጥ ብሎ ሰው እኮ ለጓደኛውም እኮ ያሞግሳል። እንዴ ነይ እናንተን እኮ አሞግሳችኋለሁ። እናንተ የጨረቃ ፋሚሊ ሃይሚ እህቶች ጀግኖች ናችሁ ልሌለ እንዴ? ስለሚገባችሁ እኮ ነው ማለት ስላለብኝ እኮ ነው። ይሄ ኖርማል እኮ ነው። ምንም እኮ የበታችነት አያሰኝም እኮ። ምንድን ነው እንደዛ እኮ ነው ማለት እኮ። እሱ ኦዲየንስን ሁል ቀን እኔ ሰው እንዲህ ቢለኝ የራሱ ጉዳይ አይጨንቀኝም አይበርደኝም። ታዲያ ኦዲየንስ አይደለ እንደ አይቶ ላይክ የሚያደርገው ማን ነው? ዙምባቤዎች ናቸው እንዴ ላይክ የሚያደርጉት ኢትዮጵያዊኖች? ብዙ ጊዜ ገንዬ ስማቸውን ስጠርግ ወይኔ እናቴ በቃ ፏቤኔ ጠንበለልታ ገንዬ ስሚ አሁን እኔ እባክሽንን በቃ እናምስ። አሁን አወራችሁ ምክር ሰጥታችኋል። እኔ ቆንጆውን ስሳ ነው በዱባይ 1 ሰዓት ከ25 ደቂቃ ነው። አሁን ደግሞ ወደ ራሳችን እንመለስ። እኔ ጠንበለል ገ ልውረድልሽ እና ታስገቢያታለሽ መግዲ ዩዘር አሁን እንደዚህ አይነት አታወራም እኮ። አዎ በቃሽ እኔ ቆንጆ በቃሻል። ምናሽ አይ በቃሽ እኔ ፍቅር አው ለራስ ስትል በቃ አውርተሽ ደግሞ ምን ሆነሽ? እምቢ ካልክ ድንጋይ ነህ ተብለህ ትወረወራለህ። ዩዘር ዙምባቤ ደርሰሽ ነው የመጣሽው አንቺ? ዱባይ እንዴት ነሽ? ዙምባቤማ አይደለም እንትን ነው ምንድን ነው ኡጋንዳ አገሬ። ምን አዲስ ነገር አለ? ገንዬ አለን ድምጻችሁ አይሰማም። ምን ነው ሁላችሁ እዛ በጣም ነው እንደ ድምጻችን በጣም ነው ስሚም ፖክሪን የፈለግሽው ወይኔ አንቺ ስሚ ገንዬ እኛ እኮ አሁን ዩዘር ራሱ እኮ አሁን እኛ እኮ እሷ ላይ መነሳት አለብን እኮ ገንዬ። ተነሱ እስኪ በእናትሽ ደስ ይበለኝ ሙች ትንሽማ ውካታ አስነሱ እንጂ አይደለም። ስሚ ገንዬ አሁን እሷ ህዝብ 200 ሰው ነበር እዚህ ጋር ስንት ሰዎቻችሁ እያለ ምን ድምጻችሁ ዝም አለ ማለት ምን ማለት ፈልጋ አላየሁማ። ምን ማለት ፈልገ እኛ ኮሜንት አንጽፍም ማለት እዛ የት ነበር ሳየት ላይ ነበር አየሁሽ እኮ ነኝ አየሁሽ እኮ እዛ ፓርላማ ላይ መልዕክት ልኬልሽ ነበር አይደል እንደ ቀን የምን ፓርላማ አይቼሻል? የምን ፓርላማ ላይ ነበር። አንቺ የማታውቂውን ሰው ከምትመክሪ በኮሜንት የምታውቂውን እዚህ መልዕክት ታስተላልፊ አይሻልሽ? የማታውቂው ሰው ስሚ ቤት እኮ ገባች። የአዲስ አበባ ኧረ እባክሽ ስሚ ምን እንዳሉ ልንገርሽ ገንዬ ልንገርሽ ይሄ ልጁ ቆይ ልንገርሽ ይሄ ልጁ ዩቱበር ነው። ዩዘርዬ የኔ ነው አድሚን ነው እንትን ነው ኔጋ እኔ ፍሬንድ ነኝ። ምንድን ነው ፍሬንድ ነው ከማጋ 30 ስላየ ነው። እኔ ቆንጆ እኔ ለምን 50 አይሆንም? ምናገር እኔ ምን ጨነቀኝ? ልጁን ያናገርኩት ልንገርሽ ብዬ ነው። ዩዘርዬ አውቃለሁ ግን መግድዬ ምንድን ነው መሰለሽ አሁን የተሳደቅንበት ሌላ ነው። ልጅቱ ይቅርታ መጠየቅ አለባት። ኦፍኮርስ መጠየቅ አለባት። አንዳንዴ ሰዎችን ገብቶሻል ማቀዝቀዝ መቻል አለብን። እኛም እኮ ልጆቹ ለምን ይሰደቡ እየገቡ በየሰው ቤት 666 ሚሉት ልጅ ስለሚወዱ አይደለ? በቃ ይናገሩ። ሰውን በክፉ መንገድ አያያቸው። ገብቶሻል?
ሰውም እንደማያውቁ ማለት አንቺ ጥፋታም፣ አንቺ የሰው ፎቶ ተሸክመሽ ዙሪ፣ ዘላለምሽን ድከሚ። ጥፋታም አንቺ ነሽ። ይቺ ቆሻሻ ማናት? እስቲ ፎቶውን አውሪ። የሰው ወንድ ፎቶ ተሸክመሽ ከምትዞሪ ፎቶሽን አርጊና ናይ ግቢና ስለሴት ተከራከሪ። ገንዬ አሁን እሺ፣ ልጁ ምን አለሽ? እሺ ልጁ ምን አለሽ? ነግራታለሁኝ። ይቅርታ ማድረግ ካለባት ነገ የመታ ይቅርታ ትላለች። መጀመሪያ ነግራታለሁ የተፈጠረውን። እኔ ምንም አላረኩም፣ አንተ ምንም አላረክም። እሷን ስላዩ እንጂ አንተን አይደለም። በጣም አመሰግናለሁ። በጣም የሚገርም ፋሚሊ ነው ነው ያለው። በጣም ነው ደስ ያለው። እኔ እንደዚህ አይነት ፋሚሊ ብለው ነው እንደውም ሲያወሩ የነበሩት። እኔ ቆጣው እንዴት አዩን? እኛ አሁን ደስ ማለት ስሚ፣ ብዙዎቻቸው እንደዚህ ቆይ ቆይ መቅድዬ፣ ቆይ ደስ ማለት ቆይ መልክ አይደለም፣ መልክ አይደለም። እንቅጭ ቁጩን እንናገር እኮ እንቅጭ ቁጩን እንናገር። ብዙ ሰው እንደዛ ብሎን አልፈዋል። አሁን ብዙ ሰው እንደ ጨረቃ ፋሚሊ የለም። እኔ ልንገርሽ አስጨርሽኝ እንደ ብዙ ፋሚሊ ብዙ ሰው አቤት ጨረቃ ብሎን አሁን ጥለውናል። ችግር የለብንም እኛ ስለዛ። ግን ይሄ ልጅ አሁን ደስ የሚል ፋሚሊ ነው ያለን ምናችንን አይቶ ነው? እሱ ብቻ መልሽልኝ። አዳምጪ። መጀመሪያ ደስ የሚል የሚባለው በመልክ አይደለም። ሁለተኛ ነገር አንድ ሰው ሰፖርት ሲያደርግሽ እዚህ ጋር አሁን መቅድዬ የሚልሽ ሰው መቅድዬ ስለሆንሽ ሳይሆን በምታረጊው ነገር ወይስ ምንድን ነው እያደረገች ባለችው ነገር ነው አይደለም? እነዚህ ልጆች ገብተው እየጻፉ ያሉት አንድ ሀይሚ ወይም ብሩክም ብለው ነው። ከነዚህ ልጆች አያውቋቸውም። ልጅቱንም ቢሆን አያውቋትም። ያዩትን ነገር አይተው የኛ የሆነ ሰው ተነካብን። ምክንያቱም ጨረቃ ፋሚሊዎች ስለሆኑ ነው። ስለዚህ ይሄ ልጅ አልገባውም። ይሄ ልጅ ለምን እንደሄዱ ማን እንደሚሰድቡ ለምን እንደሚሳደቡ አልገባውም። ያንን ነገር ነው እየተናገረ ያለው። እኔ ደግሞ የገባሁት ለምን እንደገቡ ለምን እያደረጉ እንደሆነ ከዛ እንደገና ደግሞ ገብቼ ሳየው ውስጡ ከሀይሌ ለምን ቆይ በመሀል ልግባብሽ። አንቺ ባለቤቱ ያመጣት ነው ይቅርታ ጠይቂያቸው፣ እኔ ነኝ ጥፋተኛ አንቺም ነሽ ጥፋተኛ ብሎ ማለት ያለበት እዚህ ማያውቃት ለራሱ ለስራው ለእንጀራው አበባ ሊለምን የገባው ልጅ ነው። ዩዘራት አንቺ እንደሰው ስታስቢ ማለት ነው። እኔ ላውራ እኮ ንገሪን እኮ ቆይ እንጠይቃለን። የራሴ የገባሁበትን ነው የምነግርሽ። ከዛ ሀይሌ ትልልቅ ሬስቶራንቶች ማስታወቂያ ይሰራል። ትልልቅ ማስታወቂያዎች ሲሰራ እሷ ጋር አብሮ ሰርቷል ከአንዴም ሁለቴ ሶስቴ። ስለዚህ እኔ አብሬ እሷ ትልልቅ ማስታወቂያ ሰርታ ማታውቅም። የትምህርት ቤት ነው ሰርታ ያየ ነው። ቆይ እንስማ ቆይ ገንዬ ቆይ እሺ የጆሮ ብዙ ሰማል። እሺ ገንዬ ይጅበት ይዘ አለ። ከዛ በኋላ አዎ ጓደኛዬ ግን አይደለችም አግኝቼ ግን ልነግራት አለው አለ። አግኝተ ስትነግራት ኦዲየንሶቹን ቆማ ተሳድባለች። ልጅቱን አታውቃትም። ልጅቱን ተሳድባለች። የልጅቱን ባህሪ አንቺ ማለት እንዲህ ነሽ ብላታለች። አታውቃትም። እኛ ግን እናውቃታለን።